አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድ የተከበራችሁ የሙአዝ ሚዲያ ተከታታዮች ዛሬም እንግዲህ እነሆ በወቅታዊና በትኩስ መረጃዎች ወደ እናንተ ቀርብ ያለሁ ማለት ነው። የወንድማችን የሙነሽዱ የመሐመድ ሰይድ ሞትን አስመልክቶ እንግዲህ የተለያዩ ቪዲዮዎች በተለያየ ሶሻል ሚዲያ እየተራገቡ ታያላችሁ። ነገር ግን ከነዛ ጋር ተያይዞና ስለሱ ቤተሰቦች ስለ ልጆቹ ጉዳይ እና ደግሞ በፊት በህይወቱ ሲኖር በነበረበት ሰዓት ምን አይነት ሰው እንደነበረና ምን አይነት ሁኔታ ላይ እንደነበረ እያንዳንዱን ነገር እንግዲህ ሙነሽዱ ወንድማችን ቶፊቅ ዩሱፍ ማለት ነው። ወላሂ ከምንም በላይ በሚያሳዝን ሁኔታ ስለ መሐመድ ሰይድ እያወራ ነው። እንደ አጠቃላይ ደግሞ እንግዲህ እነ አብዱራሂምም ምን ማድረግ ነው ያለብን እኛ እንደ ሙስሊሞችና ከኛ ላይ ምን የሚጠበቅ ነገር አለ በሚለው ጉዳይ ወንድማችን ቶፊቅ ዩሱፍ ማለት ነው ሙነሽዱ ታውቁታላችሁ። እሱና አብዱራሂም እንግዲህ ማታ ላይቭ ላይ ሲያስተላልፉ የነበረ መልእክት አለ። እሱን ቪዲዮ እናያለን። ሌሎችም እንግዲህ የቀብር ስነ ስርዓቱ ላይ ራሱ ያሉትን ጉዳዮች እያየን እንቆያለን። ስለዚህ ውድ ቤተሰቦቼ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉት። ትኩኩስና ወቅታዊ መረጃዎች በፍጥነት የሚወጡበት የዩቲዩብ ቻናል ስለሆነ መቀላቀል እንዲያዘነጉ ቪዲዮንም ለሌሎች ሰዎች እንዲደርስ ላይክ እና ሼር እያደረጋችሁ ማሰራጨት እንዲያዘነጉ እያልኳችሁ ቪዲዮዎቹን በጋራ እያየን ሀሳብ አስተያየት እየሰጠን እንቆያለን። ወዳጅ የሚያደርግ ስራ ብሎ ማለት ቁርአንን መቅራትና ቁርአንን ሐፍዞ መስራት ነው። አላህ እንግዲህ ቁርአንን ሐፍዘው ከሚሰሩበት ከሚጠቀሙበት ያድርገን። ዱንያችንን በኢባዳ ሞታችንንም አላህ በሸሃዳ ያድርገው እያልኩኝ ለዚህ ወንድማችን እንግዲህ ከምንም በላይ በርካታ ሰው በተለያየ ሶሻል ሚዲያ ላይ መረጃውን እያስተላለፈለት ይገኛል። የሚተላለፉትንም መረጃዎች በማየት እናንተ ላይክ ሼር እያደረጋችሁ ዱዓም አድርጉለት እላችኋለሁ። እንግዲህ ወንድማችን የሰራቸው መጥፎ ስራዎች ካሉ እነሱንም አላህ Subhanahu Wa Ta'ala ይቅር ይበለው፣ መልካም ስራውን ይቀበለው እያልኩኝ እንግዲህ የቀብር ስነ ስርዓቱ ምን ይመስላል የሚለውን ትናንትና በደሴ ላይ የተካሄደውን የሱን የቀብር ስነ ስርዓት አይተን እንገናኛለን። ወደ ቪዲዮ ከዳር ላይ ያላችሁ ወደ ኋላው ነው መጥፎም የሰራ ተከትሎት ጀሃነም ሳያስገባው አይመለስም፣ ኸይርም የሰራ ያ ስራ ተከትሎ ወስዶ ጀነት ሳያስገባው አይመለስም አሉ። ስለዚህ ለዚህ ነገር ማሰብና መዘጋጀት መኖር መቻል አለበት በእኛ ላይ እያልኩኝ እንግዲህ ውድ ቤተሰቦቼ ቪዲዮ ያያችሁትን ይመስላል። ወንድማችን መሐመድ ሰይድ በህይወት እያለ የተናገረውና ያስተላለፈው መልእክት ነበር። ሁሪምና ሩቅየተሁ ፊት ዱንያ ይላል። እኛ እዚህ በአዱንያ ላይ ያለን የአንቱን ፊት ለማየት አልታደልንም ይላል። አላህ Subhanahu Wa Ta'ala በጀነት ግን ኢንሻአላህ ሊያሳየንና አብሮ ሊያደርገን ይችላል ብሎ ያስተላለፈው መልእክት ነበር። ኢንሻአላህ ረሱል አለይሂ ሰላቱ ወሰላምን ከልቡ የሚወድ ሰው ተውሂድ እስካለው ድረስ አላህ Subhanahu Wa Ta'ala ከሳቸው ጋር ሊያደርገው ይችላል ኢንሻአላህ። ይሄን ወንድማችንንም እንግዲህ ረሱል አለይሂ ሰላቱ ወሰላምን የሚወድ እስከሆነ ድረስ አላህ Subhanahu Wa Ta'ala ወንጀሉን ምሮ አፉ ብሎትና ከሚወዳቸው ከሚያሞግሳቸው ከሚያወድሳቸው ከረሱል አለይሂ ሰላቱ ወሰላም ጋር ጎረቤት ያድርገው ያላችሁ ዱዓ አድርጉለት። እኛንም አላህ Subhanahu Wa Ta'ala የጀነት ያድርገን። ኸይር ነገር እስከሆነ ድረስ በፍጥነት ለማድረግ መሞከር መቻል አለብን። ለነገ ምንለው ለቀጣይ ዓመት ምንለው ለሆነ ወራት የምንቀጥረው ነገር ወላሂ እዛ ለመድረስ ዋስትና የለንም። ስለዚህ አፉ መባባል ካለብን ዛሬውኑ አፉ መባባል መቻል አለብን። ያስቀየምነው ሰው ካለ ይቅርታ መጠየቅ መቻል አለብን። የሰው ዲያ ካለብን የሰው ገንዘብ ካለብን ዛሬውኑ መመለስ መቻል አለብን። እያንዳንዷ ልናደርጋት መንፈልጋትን ነገር ቤተሰብ ያላየን እናታችንን ያልዘየርን ሰው ያስከፋን ሁሉ የሰው ልጅ የሚያቅደውን ነገር ሁሉ በሰዓቱ ወዲያው ባለበት ማለት ነው የሚችለውን ለማድረግ መሞከር መቻል አለበት። ነገ ወዲያ የዛሬ ዓመት ብለን የምንቀጥረው ነገር የትም አያደርሰንም። አላህ በመካከል የሱ ቀጠሮ ይቀድምና ይዞን ሊሄድ ይችላልና በህይወታችን ልንሰራ የምናስባቸው ነገሮች ቶሎ በመስራት የተለያዩ መልካም ስራዎች ላይም ደግሞ በመሽቀዳደም ማለት ነው አላህ Subhanahu Wa Ta'ala የቀደረው ሆኖ ቢወስደን እንኳን የማንጸጸትበትን አይነት ነገር ሰርተንና የምንፈልጋቸውን ነገሮች አድርገን አላህ Subhanahu Wa Ta'ala ጋር የምንገናኝባቸው መልካም ስራዎች ሰርተን እንድንሄድ እያልኩኝ የዛሬውን ቪዲዮ በዚሁ ጨርሳለሁ። የእናንተንም ሐሳብና አስተያየት ከዚህ ከኮሜንት ቦታው ላይ አስቀምጡልኝ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ወቅታዊና ትኩስ መረጃ የምለቅበት ዩቲዩብ ቻናል ስለሆነ ሰብስክራይብ አድርጉት። እስላማዊና ምርጥ ያልኳቸው ቪዲዮዎች የሚቀርቡበት ነው። ስለዚህ ቤተሰብ ያልሆናችሁ አትዘንጉ፣ ሰብስክራይብ አድርጉ። ቪዲዮንም ላይክ እና ሼር እያደረጋችሁ በቀጣይ በአስተማሪና በወቅታዊ ቪዲዮ ተመልሼ መጥቼ እስከምንገናኝ ድረስ የዛሬውን ቆይታ በዚሁ ጨረስኩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።